Ethiopia is the mother of African independence. በርግጥም አፍሪካውያን የነጻነታችን እናት ሲሉ ያሞካሿታል። ወትሮውንም ኢትዮጵያ ለአፍሪካውያን ህዝቦች ትስስር መጠናከር መሪዎቿ ቁርጠኞች ተቋማቷም ይህንን ርዕይ ያነገቡ ናቸው። በሬዲዮ 90 ዓመታትን በቴሌቪዥን ከ1957 ጀምሮ ለኢትዮጵያውያንና ለአፍሪካውያን በዘገባ ስርጭትና ክምችት ጉልህ አበርክቶ ያለው የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በዚህ ረገድ ተጠቃሽ ተቋም ነው። የቴሌቪዥን ድርጅት አቋቁመን ስንከፍት አገልግሎቱና ጥቅሙ ከፍ ያለ መሆኑን በመገንዘብ ነው። ይህንን ግዙፍ ሀገራዊ ተቋም የምስራቅ አፍሪካ የጥበባትና ባህል ፌስቲቫልን ለመታደም የመጡ የቀጠናው ሀገራት ሚኒስትሮች ጎብኝተዋል። የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ከኢቢሲ ሙዚየም እስከ ተለያዩ የቴሌቪዥንና የሬዲዮ ስቱዲዮዎችና የሥራ ክፍሎች ጉብኝት ላደረጉት የምስራቅ አፍሪካ ሀገራት ሚኒስትሮች ገለጻ ያደረጉ ሲሆን የቀጠናው ሚኒስትሮች ኢትዮጵያ እንደ ሀገር ኢቢሲ እንደ ተቋም ቀደምት የአፍሪካ መሪዎች የተባበረችና ነፃ አፍሪካ ትልምን እውን ለማድረግ እየሰሩ መሆናቸውን ተገንዝበናል ብለዋል። ኢቢሲ ዘመኑን የዋጀ ሚዲያ መሆኑንም በመጠቆም very conducive environment, as you can see, very green and very big. I was so impressed by the number of people who are employed. እንደሚታየው ኢቢሲ በጣም ለስራ ምቹና አረንጓዴ ትልቅ ከ2000 በላይ ሰራተኞችን የያዘ ሚዲያ ነው። ዘመኑን የዋጀ የሚዲያ ቴክኖሎጂ የታጠቀ እንደሆነም ተመልክተናል። ማንኛውም የአፍሪካ ሀገራት መሰል የሚዲያ አውታር ቢኖረን ብለው የሚመኙት አይነት የሚዲያ ተቋም ነው። ሲቀጥል እንደ አፍሪካውያን የራሳችንን ታሪክ ራሳችን ለዓለም መዘገብ አለብን ብዬ አምናለሁ። ኢቢሲም ሆነ ሌሎች የአፍሪካ ሀገራት ሚዲያዎች ጋዜጠኞቻቸውንም ሆነ ካሜራዎቻቸውን ለዘገባ ሲልኩ ቅድሚያ የራሳቸውን ሀገር የአፍሪካን ታሪክ በመዘገብ ለሀገሪቱ አንድነትና ብልጽግና ሊሰሩ ይገባል ብዬ አምናለሁ። ኢቢሲ በዚህ ረገድ ትልቅ አቅም አለው። This can serve as an inspiration to our growing countries in terms of broadcasting technology. እንደ ብሮድካስቲንግ ቴክኖሎጂ በኢቢሲ ያየሁት ለእኔ በጣም ግርምት ፈጥሮብኛል። ይህንንም በአገር ያሉ የዘርፉ ባለሙያዎች መተባበያውና ልምድም ቢወስዱ የሚል ፍላጎት ጭሮብኛል። እኛ አፍሪካውያን ከየትኛውም የዓለማችን አህጉር በበለጠ በባህል የታደልን ነን። ይህንንም በዚህ ፌስቲቫል ማየት ችያለሁ። በዚህ ረገድ ኢቢሲም መሰልና ሌሎች ፌስቲቫሎችን በመዘገብ ለሀገሪቱ አንድነት የበለጠ ሊወጣ ይገባል ብዬ አምናለሁ። አቅሙም እንዳለው ተመልክተናል። We have just seen how the Ethiopian Broadcast Corporation has progressed. የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለውጥ ላይ መሆኑን ተመልክተናል። እንደማስበው ይህ ግዙፍ ከሆኑት ስቱዲዮዎች ውስጥ አንዱ ነው። ግዙፍነቱ በአፍሪካ ብቻ አይደለም፣ ምክንያቱም በሀገር ያለው ሚዲያ አውቀዋለሁ። ይሄ ለስራው ቀላልና ምቹ ነው። እንደሰማሁትም ከአፍሪካ ህብረት ምስረታ ጋር ቁርኝት ያለው ምስረት አለው። የምስራቅ አፍሪካ ሀገራት የማህበረ ኢኮኖሚ ጉዳዮች ተቀራራቢነት ያላቸው ናቸው። በዚህ ረገድ ኢቢሲ ጉልህ ሚና መጫወት ይችላል። እንደማስበው ከዚህ የምንማረው ነገርም አለ። ማንዴላ እዚህ ነው ውትድርና የሰለጠነው ለአፍሪካ ነጻነት ለመታገል። ሙጋቤም በዚህ ኢትዮጵያ ነበር የአፍሪካን አንድነት ሲሰብክ የነበረው። ይሄ የሚያሳየው ሚዲያዎቻችን የትም ሌላ ዓለም ሳይሄዱ ከዚሁ የአፍሪካን ባህል የህዝቦችን ትስስር ከዚሁ ተምረው ማስተዋወቅ ይችላሉ። ኢቢሲም ለዚህ ትልቅ አቅም ነው። የባህልና ስፖርት ሚኒስትር ሸዊት ሻንካ ኢቢሲ እንደ ሀገርም ሆነ እንደ አህጉር ለተያዘው ለህዝቦች መጠናከርና የጋራ ትርክት ግንባታ ትልቅ አቅም አለው ብለዋል። እንደ ሀገር ለተያዙ የኢትዮጵያ ከፍታ ስራዎች ከኢቢሲ ጋር በትብብር መስራት ተገቢ መሆኑን በመጠቆም ኢቢሲ ኢትዮጵያ ላይ ያለውን ብዝሃ ባህል ማንነቶችን በመጠቀም የህዝቦች አብሮነትን አንድነትን ለመገንባት የኪነ ጥበብ ባለሙያዎችንን በመጠቀም በተለይ ህዝብ ለህዝብ ትስስር ወደፊትም በደንብ መስራት አለብን ብዬ ማስበው ኢትዮጵያ ላይ ለዓለም መሸጥ ምንችላቸው እሴቶች አሉን። እነዚህን እሴቶችን በደንብ አውጥተን መጠቀም ላይ ከምንም በላይ ደግሞ የኢቢሲ አቅም ከፍተኛ ስለሆነ የምስራቅ አፍሪካ ህዝብም አፍሪካውያንንም ለማስተሳሰር አሁን ያለው ከፍ ያለ አቅም ያለው ተቋም ስለሆነ በተለይ ለኛ ለባህልና ስፖርት ሚኒስቴር ከየትኛውም ተቋም በላይ ለዓለም በደንብ መሸጥ ያለብን ግን ያልሸጥናቸው ነገሮች ኢቢሲን በመጠቀም በጋራ በመስራት የኢትዮጵያን ከፍታ በተለይ ገጽታችን የሚገነቡ ኢትዮጵያን ከፍ በሚያደርጉ ጉዳዮች ላይ ከኢቢሲ ጋር የበለጠ
እንሰራለን። ኢቢሲ ወደ ይዘት ብሎ የጀመራቸው የለውጥ ስራዎችም ለሀገር ግንባታ ጉልህ አበርክቶ ያለው መሆኑንም ሚኒስትሯ ገልጸዋል።